አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ በተወሰነች በትንሽ ነገር ለእናንተ ለማካፈል ነው የመጣሁትኝ ማለት ነው። በትንሽ ነገር ቢሆን እንግዲህ ዛሬ ላይ ውዶችዬ አገር አትምጡ ኑሮ ተወዷል ለሚሏችሁ እንዳሰሟቸው ሁላቸውም የራሳቸውን ኑሮ እየኖሩ ነው ማለት ነው። እና ሽንኩርት አሁን ላይ እንግዲህ እንደምታዩት 5 ኪሎ ሽንኩርት ነው አያችኋ። ይሄ 5 ኪሎ ሽንኩርት ነው። ኪሎ በእርግጥ 30 ብርም ገብቶ ነበር እስከ 120 ብር 1 ኪሎ ተገዝቷል። ግን አሁን ላይ ይሄ እንግዲህ 1 ኪሎ በ70 ብር ማለት ነው። አያችሁ በ70 ብር ነው። ምርጥ ነው። በጣም ደግሞ ትላልቅ ነው። ያው ኪሎ ባይነሳ አንዱ በደንብ ይሰራል ማለት ነው። ያው ቲማቲሙንም እንደዚያው የ20 ብር ማለት ነው። ሁሉም እንግዲህ ቃሪያውም፣ ድንቹም፣ ካሮቱም የ50 ብር ማለት ነው። አያችኋ። እና አብዛኞቻችሁ ሰዎች የምንሏቸው አረብ ሀገር ላሉ ከኔው ጀምሮ ሽንኩርት እንደዚህ አይነት ኪሎ እንደዚህ ሁሉ ተወዶ እንዴት ነው ሀገር የምንኖረው እያሉ ይሏቸዋል። ግን አትመኗቸው ነው አትመኗቸው። ምክንያቱም አሁን ላይ በእርግጥ ኑሮ እንዴት አይወደድም? ጋዝ ተወዷል። ማምጫው ማጓጓዣው ስለሌለ ስለጠፋ የተወሰነ ነገር ጨምሯል። ሮመዳን ላይ ይሄንን አሁን 30 ብር ነበር የምንገዛው አሁን ላይ 70 ብር ነው ኪሎ። ቲማቲሙም እንደዚሁ ሁሉም የተወሰነ ጨምሯል። ነገር ግን ቢጨምርም አልሐምዱሊላህ እየኖርን ነው። ማንም ኢትዮጵያ ላይ ሆኖ ርቦት ሳይበላ የሚያድር የለም ማለት ነው። ስለዚህ አረብ ሀገሩን ምን ልትበሉ ኑሮ በጣም ተወዷል፣ እንዳትመጡ እንደዚህ እንዳትሉ እምላችኋል እና እንዳሰሟቸው ነው የምላችሁ። እንግዲህ በአቅሜ ያህል ይሄም የ20 ብር ቲማቲም ነው። እዚህ ጋር ቃሪያ አለ። ይሄ ደግሞ የ15 ብር ቃሪያ ነው። ድንቹም ደግሞ ያው ስላነሳሁለት ነው። ይሄ 30 ብር ነው። ይሄ ደግሞ የ50 ብር ካሮት ነው ማለት ነው። የ50 ብር ነው። ሽንኩርቱም እንዳሳየኋችሁ ያው ሁሉንም በአንድ ላይ ይዤ አልመጣሁኝም እንጂ 5 ኪሎ ነው። በጣም ባንዱ በቃኝ የሚል ነው ማለት ነው። በትንሹ ነገር ይሄንን ብዙ ቤተሰብ ላለው ራሱ ሽንኩርቱ አንዱ ራሱ ስትቆራርጡ ስትፈጩት ብዙ ይሆናል ማለት ነው። እና አትስሟቸው ቶሎ ነው የምላችሁ ማለት ነው። በእርግጥ ኑሮ ውድነት እንደ ድሮ አይደለም ጨምሯል። ቢሆንም ግን እዛው እድሜያችን እዛው መጨረስ የለብንም። ግን ደግሞ እዚህ ስትመጡ ማወቅ ያለባችሁ ነገር በቃ በራሳችሁ የሆነ ነገር መስራት ለምን ጉልት አይሆንም? በዚሁ አጋጣሚ ጀምረሽ ነው ወይ ልትሉኝም ትችላላችሁ። መስራት አለባችሁ ማለት ነው እንጂ ከዛ መታችሁ የያዛችሁን ነገር ባንክ ቤትም ካላችሁ እያወጣችሁ ቁጭ ብላችሁ የምትበሉ ከሆነ ያው መልሳችሁ ስደት ነው የሚሆነው ማለት ነው። ምክንያቱም ያ ብር ያልቃል። እጃችሁ ላይ የሆነ ነገር ሳይኖር ሲቀር ደግሞ የምታስቡት እዚህ ላይ ልክ ሳዑዲ አረቢያ ላይ ሆነን የምናገኘውን ብር እዚህ አናገኘውም። ይከብዳል ማለት ነው። እዛ እንደዚህ በመዳም ሀሳብ ነው የምንገዛው ነገር የለንም። እዚህ መተን በዛ አይነት ብር አናገኝም። ግን ደግሞ ሀገራችሁ ላይ ሆናችሁ የያዛችሁትን ይዛችሁ ባላችሁ ነገር በቃ የፈልጋችሁትን ተንቀሳቅሳችሁ ጉልትም ሆነ በቃ የተወሰነ ፀጉር ቤትም ከፈታችሁ በቃ ልብስ ቤትም ነጋዴም ሆናችሁ ሁሉም አላማችሁ ይኖራችኋል ማለት ነው። እሱ ደግሞ ልብስ ቤት ለመክፈት ስንት ይፈጃል ለምትሉም ደግሞ ነግራችኋለሁ ማለት ነው። ልብስ ቤትም ዳቦ ቤትም ለመክፈት ዞሮ ማተሪያሉ ያስፈልጋችኋል። መጀመሪያ ያንን እዛው ናችሁ ማሟላት ነው። ከዛ ከመጣችሁ በኋላ ግን እዚህ መታችሁ በቃ አላማ ላይ ማድረግ አለባችሁ ብራችሁን እንጂ ዝም ብላችሁ ማባከን የለባችሁም። ምንም እላችሁ ካባከናችሁ ግን የብዙ ሴት እህቶች ውጤት ይሄ ነው። ከዛ ይመጣሉ እዚህ የሚሆኑት ጋባዥና ተጋባዥ ጋባዥ ነው የሚሆኑት። ተጋባዥ እንኳን አይሆንም፣ ይጋብዛሉ። ያገኙትን እንደፈለጉ ይሮጫሉ። ያ ብር የማያልቅ ይመስላችኋል፣ ሳያስቡት ያልቃል። ከዛም በኋላ እና
ያ ነገር ያልቅና ወዴት ነው የምትሄዱት? ወደ ስደት ተመልሳችሁ ማለት ነው። እና ብራችሁን ደግሞ ለወንድ አትላኩ። ስትልኩ ደግሞ የሚጠቅማችሁ ነገር የምነግራችሁ ቤት ሰራንላችሁ ሲሏችሁ ወይም ደግሞ የሆነ ነገር አረግናችሁ ሲሏችሁ በቪዲዮ አሳዩን በሉ ማለት ነው። አይደለም አሁን ላይ እና ይሄን በትንሱ ነገር ያው መሳቅ ምናምን የምታስቡን ሊሆን ይችላል። ግን እኔ ያየሁትን ነው የምነግራችሁ። ገበያው ላይ ልብስም ካሰባችሁ ደግሞ ከዛ ይዛችሁት የምትመጡት እቃ ቤት የሆነ ነገር ሲሰሩላችሁ አሳዩን በሉ። ብራችሁን ዝም ብላችሁ አትላኩ፣ እድሜያችሁን አትጨርሱ ነው ብዬ ነው የምነግራችሁ ማለት ነው። ሰውን ደግሞ አትመኑ። በአሁኑ ሰዓት በጣም ከባድ ነው ማለት ነው። ሰው ማመን በጣም ይከብዳል። ብዙዎቻችሁ እንግዲህ ታውቃላችሁ ምክንያታችሁ ማለት ነው። አይደለም ሌላ ሰው ማመን እህት ወንድሞቻችሁ ራሱ አሁን ላይ ለማመን ከበድ ይላል ማለት ነው። ብትችሉ ሰራ አድርጋችሁ ወደ ሀገራችሁ ገብታችሁ የሆነ ነገር ከፍታችሁ መኖር ትችላላችሁ። ያው የሰው ሀገር የሰው ነው፣ መስሪያ ነው። ኑሮ ተወዷል፣ እንደዚህ ነው አንትምጡ የሚሏችሁ ቤተሰብም ይኖራሉ። ግን ለራሳቸው እየኖሩ ነው። መርዳትም ካለባችሁ ደግሞ የተወሰነ ምክንያቱም ሁልጊዜ እናንተ ስትረዱ ቤተሰብም ሆነ እህት ወንድም የምትረዱ ስላላችሁ፣ ግን ሁሌ ከእናንተ ሲጠብቁ እነሱንም ስራ እንዳይሰሩ እያደረጋችሁ ነው የምላችሁ። የኑሮ ውድነትን በጣም ተከብዷል የሚሏችሁን አትመኑ። እየኖርን ነው። ምንም ነገር የጎደለብን ነገር የለም። እና ኑ ቶሎ ስትመጡ ደግሞ አላማ ይኑራችሁ። ልክ ስደት ሂዳችሁ አላማ እንዳላችሁ ሰው ቤት እንደሰራችሁ እዚህም ስትመጡ ደግሞ ስራን ሳትንቁ ከትንሽ ነገር ያልፋለሁ ደግሞ ስንት አመት ሙሉ ሰርቼ ልትሉ ትችላላችሁ ማለት ነው። ግን ብትሰሩ ምንም ጤና ካላችሁ ስሩ። በቃ የሆነ ነገር ክፈቱ፣ ልብስ ቤት ክፈቱ፣ ነግዱ፣ ተንቀሳቀሱ። ምንም ያሰራ ሰው የትም ቢሆን ግን ጤናችንን አላህ ይስጠን። ከሁሉም ነገር ነው የምላችሁ። እንግዲህ ከዚሁ ከትንሱ ማቴሪያል ነው ያሳየኋችሁ። ልብስም ይኖራል ሁሉም። ከዛ ሀገር ደግሞ ስትመጡ ያው በዛኛው ሰርቼዋለሁ ቪዲዮ። የምታመጡትን እቃ በቃ ይዛችሁ አትምጡ። ከቻላችሁ ወርቅ ይዛችሁ ነው፣ ሌላ ልብስ ነገር ይዛችሁ አትምጡ። ልብሱም እዚህ ስታመጡት ለዘመድም ሰጥታችሁ ምስጋና የለውም፣ አትመሰገኑም። ሳልቫጅ መጣልን ነው የሚሏችሁ ማለት ነው። ስለዚህ ለራሳችሁ ብቻ። ከዛ የመጣው ልብስ ደግሞ እዚህ ላይ ያለፈበት ምንም ነገር አይጠቅማችሁም። በአንድ ቀን ፀሐይ ነው የሚያልቀው ማለት ነው። ያው እኛ ኢትዮጵያውን አብዛኛውን ውጭ ላይ ስለምናስወጣ ማለት ነው። ከስንት አንድ ነው ማሽን የምንጠቀም ለማለት ነው። እና ውዶችዬ እንግዲህ በዚህ መልኩ ኑሮ እየኖርን ነው። ተወዷል ለሚሏችሁ እንዳትሰሟቸው፣ ሀገር ግቡ፣ ኑ ቶሎ። ያው ትንሽ አሁን ላይ ነው ሰሞኑ ነው። ሰሞኑ ደግሞ ያው በጦርነቱ ምክንያት የትራንስፖርት እጥረት ስላለ ነው የተወሰነ የጨመረው እንጂ ሁሉም አልሐምዱሊላህ ረብል ዓለሚን እየኖርን እንገኛለን ማለት ነው ውዶችዬ። እና ከሚገርመው በላይ ወንዶች አብሶ ደግሞ ለወንድ እከሌ እንደዚህ ነው ወድሻለሁ ምናምን ነገር ለሚሏችሁ ሰዎች ደግሞ በጭራሽ ብር እንዳትልቁ። እነሱ እዚህ በቃ ሳይሰሩ ወይም ደግሞ ሌላ አግብተው ነው እናንተን በብራችሁ የሚያታልሏችሁ ማለት ነው። ስለዚህ በቃ ባልም ካልሽው ሰርቶ ሊያስተዳድርሽ እስከሆነ ድረስ አትላኪ ብርሽን። በራስሽ በቃ የሆነ ነገር ቆፍጠን ያልሽ ሴት መሆን አለብሽ ማለት ነው። በብር ከሆነ አንቺን የሚወድሽ ይሄን አትርሽ። ራሱ ሰርቶ በቃ ይለወጥ፣ አንቺም ሰርተሽ እኩል። አንቺን ሰው ሀገር ልኮ ግን እሱ እዚህ የሆነ ነገር ከአንቺ እየተቀበል የሚበላ ከሆነ ይሄ አትለወጡም። እዚሁ ቶሎ አብራችሁ ተለወጡ እና አላችኋለሁ ውዶችዬ። ሁላችሁም ቪዲዮ ደስ ካላችሁ ላይክ ሸር አድርጉ። አመሰግናለሁ። እንግዲህ የዛሬው የቲማቲም የሽንኩርት ጉልታችን ይሄን ይመስላል። በዚሁ አጋጣሚ ደግሞ በዚህም መስራት እንችላለን፣ ችግር የለውም። ከትንሽ ነገር ተነስተን ስለሆነ ትልቅ ደረጃ የምንደርሰው ማለት ነው። ምናልባት ይህንን እየሰራው ጉልት ላይ ወጥቼ ነገ ደግሞ መካዘን የምከፍትበት ደረጃ ይኖራል እና ያው ስራን አለማናቅ ነው። ምክንያቱም መዳም ቤት ዝቅ ብለን እየሰራን ስላለ አይደለም በሀገራችን ላይ ለማለት ነው ውዶች።
እና ቪዲዮን ላይክ ሸር በማድረግ አጠናክሩኝ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ባይ ባይ።